ሀይሚ የዛሬ ትልቅ ሰርፕራይዝ ተደርጋለች። ሀሳቡ የፍፄ ቢሆንም ብሩክ በጣም ወዶታል ይሄን ሰርፕራይዝ። እንደዚሁ ሀይሚም ትልቅ ፕራንክ ነው የተሰራቸው። እንደሚታወቀው ነገ አስፈላጊ ቀን ነው የኔ እጠራሻለሁ ከደስታዬ የምትካፈይ ከሆነ ብሏት ነበረ ብሩክ። ከዛሬው ቪዲዮ አይታችሁ ከሆነ ለምን አልመጣ አዎ እመጣለሁ ብላው ነበረ። እንግዲህ ለዛ ነበረ ሀይሚ ልትዘጋጅ የነበረው። ይሁንና ብሩክ ሀይሚ ለብሩክ ያላትን ቦታ ዛሬ አረጋግጦ ነው የሄደው። እወድሃለሁ በይኝ ሲላት ነበረ። እንግዲህ ስለ ተላከላት ቪዲዮ እንደዚሁ ስለ ተላከላት ቴክስት አንስታ በዛ ጉዳይ ላይ ስታወራው እኔን የማትፈልጊኝና የማትወጅኝ ከሆነ በዚህ ነገር ላይ ለምን ትናደጃለሽ ብሎ ጠይቋታል። በነገራችን ላይ ይህንን ንግግር ይህንን ነገር ከ3 ቀን ከ4 ቀን በፊት እኔም ተናግሬ ነበረ። ብዙዎቻችሁ የሀይሚና የብሩክን አብሮነት እንደዚሁም ሀይሚና ብሩክ ምንም ቢፈጠር አይለያዩም ብለን በምንናገረው ነገር በጣም ብዙዎቻችሁ የምትናደዱ አላችሁ። እንግዲህ ምንም ማድረግ አልችልም። እኔ ሆን ብዬ እናንተን ለማናደድ የማደርገው ነገር የለኝም። ነገር ግን ብሩክና ሀይሚ ፈጽሞ አይለያዩምም አልተለያዩምም። ወደፊትም ማንም በመካከላቸው ገብቶ ሊያለያያቸው የሚችል ሰው የለም። እርግጥ ብዙ ጊዜ እንደዚሁ በብሩክና በሀይሚ መካከል ያሉትን ነገሮች ለተወሰነ ጊዜ ሊያበላሹ ይችላሉ እንጂ በብሩክና በሀይሚ መካከል ያለውን እውነታ ማንም ሰው አሸንፎ በሁለታቸው መካከል ገብቶ ሊዘልቅ እንደማይችል አሁንም እርግጠኛ ሁኜ ነው የምነግራቸው። ለምን እንደዚህ ትያለሽ ብላችሁ የምትናደዱ ለእናንተ እኔ ምንም መልስ የለኝም። ምክንያቱም እናንተም የምትናደዱበት የራሳችሁ የሆነ ምክንያት ሊኖራችሁ ይችላል። እኔም ደግሞ የምናገርበት የራሴ የሆነ ምክንያት አለኝ። እንግዲህ በሀይሚና በብሩክ መካከል ያለው ነገር ይበልጥ ነገሮች እየተስተካከሉና ከበፊቱ እየተሻሻሉ እየመጡ ነው ያሉት። እንደምታዩት ካያችሁት ቪዲዮ ዛሬ ካያችሁት ቪዲዮ በትኩረት አዳምጣችሁት ከሆነ ነገ የኔ አስፈላጊ የሆነ ቀን ነው፣ ነገ ትልቅ ቀን ነው፣ ለኔ ልዩ ቀን ነው፣ ጠራሻለሁ ትመጪ እንደሆነ ብሏት ነበረ ብሩክ። አው እመጣለሁ ለምን አልመጣ ደስታ እንካፈላለሁ ብላው ነበረ። እሺ እንጠራሻለን ከመጣሽ ብሏት ነበረ የሄደው። ብሩክ ሀይሚ እንደምትወደው ያረጋገጠውም እወድሃለሁ ብለዋለች ቃል በቃል። ይሁን እንጂ ብሩክ አሁን ላይ እያደረገ ያለው ነገር እሷ ሀይሚ ብቻ ሳትሆን በነገራችን ላይ ብሩክ ይሄን ነገር ለምን እያደረገ እንዳለ እኔ ለራሱ ግራ ገብቶኛል። ሀይሚም በተደጋጋሚ ነግረዋለች። የአንዱን ችግር ሳትፈታ ሌላ ችግር ውስጥ ለምን ትገባለህ በማለት ስትመክረውም ብሰይ ብሏት ነበረ። መጀመሪያ አንተ ብሰል ብላ መልስ ሰጥተዋለች። እሷም እንግዲህ ሀይሚ ራሷን ጠብቃ ከማንም ሳትለጠፍ ማንንም ሳትጠጋ እሱ በሚያደርገውም ነገር እልህ ሳትጋባ ራሷን ጠብቃ ራሷን አስከብራና ተከብራ ነው ቤቷ ክብሯን ጠብቃ ያለችው እንደምታውቁት። ነገር ግን በተለይ ደግሞ ቪዲዮው ለምን እንደተላከላት አይታችሁት ከሆነ ቪዲዮ ተልኮላታል፣ ድምፁ ተልኮላታል። ያንን ሁሉ አይታው አላቅም ለምን እየተላከ እንደሆነ እሷ ለራሱ ግራ ነው የገባት። ለምንድን ነው ወደ እኔ የሚልኩት? ቢያንስ የሚያደርገውን ነገር ያደርግ፣ የሚያደርጉትን ነገር ያደርጉ። ቪዲዮ ለምን ይልኩልኛል? እንደዚሁ የተላከላትን ሁሉ በእንትን አይታችኋል። እና በነገራችን ላይ ይህ ነገር ሰው ይጎዳል። ምክንያቱም ቪዲዮውን ስታየው የሚሰማትን ስሜት ማንኛውም ሰው በራሱ አድርጎ ቢገምተው በራሱ አድርጎ ቢያየው እኔ ብሆን ብሎ ሁሉም ሰው ራሱን እዛ ቦታ ላይ አድርጎ ካየው ይጎዳል እውነት ለመናገር። ይሁንና እንግዲህ ሀይሚ ብዙ ነገሮችን አሳልፋለች። እዩ መጣች፣ በእዩ ጉዳይ ሁሉንም ችላ አልፋለች። ወደ ይቅርታም ተመልሳ ነበረ፣ በወቅቱ አልተሳካም። እሷ ወደ እሱ ስትመጣ እሱ ከእሷ ይርቃል፣ እሱ ወደ እሷ ሲመጣ ደግሞ እሷ ከእሱ ትርቃለች። እና ኢቭን አሁን ደግሞ በአብሳላት የተጀመረው ነገር በተለይ ቪዲዮ መላክ የለበትም ባይ ነኝ። እና ሀይሚ ጠንካራ ነሽ በዚህ አቋሟ። በጣም ነው እኔ ሀይሚን በተለይ ሰሞኑን ያለችበት ሁኔታ በጣም ነው ያሳዘነችኝም። በጣም ነው ደግሞ ይበልጥ እንደወዳት እንደዚሁ ራሷን አስከብራ ራሷን ጠብቃ በንዴትም ሆነ በማንኛውም ነገር ራሷን
ወዳልሆነ ነገር ውስጥ አለማስገባቷ የጥንካሬዋና የጨዋነቷ መገለጫ ሆኖ ነው የታየኝ የዛሬው ሁኔታዋ። እንደዚሁ ሰሞኑን እያያችሁ ነው መቼም እየተከናወነ ያለውን ነገር እና እንግዲህ ወደ ዛሬው ቪዲዮ ስመጣ የዛሬው ቪዲዮ ሰርፕራይዝ እንደዚሁ ፕራንክ እየተደረገችበት ቪዲዮ እሷ ልትዘጋጅ የነበረው እንደዚሁም ልትሄድ የነበረው ብሩክ ባላት መሰረት ደስታቸውን ለመካፈል ነው። እንደዚሁ ነገ የኔ ትልቅ ልዩ የሆነ ቀን ነው ብሏት እንደነበረ መግቢያው ላይ ነግሬያቸዋለሁ። እንዴት እቀራለሁ? እሱ ደስ ሲለው እኔም ደስ ይለኛል። ምንም እንኳን እያደረገ ያለው ነገር ደስ የማይል ቢሆንም እንኳን እሱ በሱ ደስታ እኔ መገኘት አለብኝ ብላ ራሷን አዘጋጅታ ለመሄድ ስትነሳ ነበረ ብሩክ በዚህን መልኩ እሷን ፕራንክ ለማድረግ ያሰበው። ሀሳቡ የፍፄ ይመስላል። ከፍፄ ጋር ለረዥም ደቂቃዎች ከተመካከሩ በኋላ ነው ነገሮችን በፍጥነት የተገኘውን ነገር አድርገው ሀይሚን ፕራንክ ለማድረግ የቻሉት። ስለዚህ ሀይሚ ፕራንክ ሆናለች። ምንም እየተፈጠረ ያለው ነገር አልገባኝም ብላ እንዲያስረዷት ብትጠይቅም እነሱ ግን በደስታና በጭብጨባ ነበረ የመለሱላት። ምክንያቱም ይህ ነገር ተሳካለን በሚል ነው። እንደዚሁም አብሳላት የብሩክ ያክስቱ ልጅ ናት የሚል ኢንፎርሜሽንም ሰምተናል። ሀይሚና ብሩክ የእዩን ጉዳይ ከጨረሱ እንደዚሁም ደግሞ የእዩን ጉዳይ የምንጨርሰው በተለይ ደግሞ አሳማኝ የሆነ የምርመራ ውጤት ይዤ መጥቼ ነው ባለው መሰረት በቅርብ የራሱ የሆነ ማስረጃ ይዞ ይመጣል ብለን እናስባለን። እንደዚሁም አብሳላት ደግሞ እየተባለ እንዳለው የአክስቱ ልጅ ናት የሚሉ ኢንፎርሜሽኖች ሰምቻለሁ። በነገራችን ላይ ያን ያክል ሰፋ አድርጌ ለማብራራት ብዙም ኢንፎርሜሽን በቂ የሆነ መረጃ ስላላገኘው እንጂ አብሳላት የአክስቱ ልጅ ናት ሲሉ ሰምቻለሁ። ሙሉ መረጃውን ካጣራው በኋላ ደግሞ የሹክ የምላችሁ ይሆናል። እናንተም ብዙ ኦዲየንሶች ይህን ኢንፎርሜሽን አስመልክቶ መረጃ ሳይኖራችሁ አይቀርም። እንግዲህ ይሁንና አብሳላት ያክስቱ ልጅ ከሆነችና የእዩ ጉዳይ ደግሞ አሁን እንደተናገርኩት ከነሙሉ መረጃው ራሱን ንጹህ የሚያደርግበት ከነሙሉ መረጃው ከመጣ ሀይሚና ብሩክ ይበልጥ ወደ ቀድሞ ፍቅራቸው፣ ወደ ቀድሞ ሰላማቸው፣ ወደ ቀድሞ ጓደኝነታቸው የማይመለሱበት ምንም አይነት ጥርጣሬ የለም። ብዙ ሰው በቶሎ ነው ተስፋ የሚቆርጠው። ወይን ተናዶ በር ከዘጋ አንድ ሰው ወይን ከቤት ካስወጣ ወይን ደግሞ የሆነ የሚያናድር ቴክስት ከተጻፈና እንደዚሁ የሚያናድር ንግግር ከተናገሩ ወዲያው በቃ ተጣሉ፣ በቃ የሆነ ተስፋ የመቁረጥ እንትን አለና ብዙ ሰዎች ደግሞ ሀይሚና ብሩክ እውነት ሲለያዩ በጣም ነው የሚደብረኝ ብለው የራሳቸውን አመለካከት ሁሉ ያስቀመጡ አሉ። አዎ ሀይሚና ብሩክ ምክንያቱም ብዙ ማስታወሻ እንኳንስ እነሱ ይቅርና በመካከላቸው ያለው ማስታወሻ እኛ ለራሱ እንዴት ምንም አይዋጥልንም። ብሩክን ከሌላ ሰው ጋር ሀይሚን ከሌላ ሰው ጋር አድርገን ስንስለው ለራሱ ምን ውስጣችን እኔ እንደራሴ ውስጤ ምንም አይቀበለውም። ለምን እንደሆነ ባላቅም ብዙ ማስታወሻ አላቸው በልባችን ላይ እና ምንም እንኳን ነገሮች ለመባባስ እንደዚሁ አይታችኋል። እንግዲህ በተለይ ደግሞ የሀይሚና የብሩክ ፎቶ ያለበት ቲሸርት ፍፄ አሰርቶ ለብሶ ነበረ። በወቅቱ ቤኬና ሀሰን አስወልቀውታል። ይህንን መልበስ የለብህም ብለው ነበረ ያስወለቁት። ፍፄ በነገራችን ላይ በጣም የማደንቀው ትክክለኛ እውነተኛ ጓደኛ ለሀይሚና ለብሩክ እውነተኛ ጓደኛ ነው ብዬ ነው የማየው። ምክንያቱም ብዙ በሚያደርጋቸው ነገሮች አንድ ሰው ከንግግር ይልቅ ተግባር ይቀድማል። ብዙ ጊዜ ምንም እንኳን አንዳንድ ሁኔታዎች በተግባር እንዳናሳይ ወይም በተግባር እንዳታሳዩ ቢያደርጓችሁም ነገር ግን ከፍፄ ሁሉንም ነገሮችን በተግባር የሚያሳይ ንጹህ ጓደኛቸው ነው። እንግዲህ ምንም እንኳን በወቅቱ ተናደው የብሩክና የሀይሚን ቲሸርት ቢያስወልቁትም
ነገር ግን ለሁለታቸው ያለውን ክብር ለሁለታቸው ያለውን ፍቅር አስቦ አሰርቶ መልበሱ ለራሱ በሱ ለነሱ የሚሰጣቸውን ቦታ ነው የሚያንጸባርቀው። እንግዲህ ከቤኪም ጋር ብዙ ተጨቃጭቀው ብዙ ነገር ተባብለዋል። አይታቸው ከሆነ ቪዲዮውን የትላንት ነውን ፍፄና ቤኪ ብዙ ነገር ተባብለዋል። ይሁንና እኔ በሌለሁበት የኔን ስም ማንሳት የለብህም ነበር ብሎት ነበረ። ቤኪ እንግዲህ ለዚህ ጥያቄ መልስ በቂ መልስ አላገኘም። ሀሰንም ከመምጣቱ ብዙ ተናዶ ነው እንደሚመስለኝ ተናዶ ነው የመጣው። ምክንያቱም ተናዶ ነው የመጣው ያልኩበት ምክንያት አይታችሁት ከሆነ ቪዲዮን ሲመጣ ጀምሮ ለምን ወደዛ እንዲመጣ ከጠየቃቸው በኋላ እንደገና ፍፄ የለበሰውን ቲሸርት አስወልቆ ቲሸርቱን ይዞት ነበረ የሄደው። ወዲያው እንደዚሁ ከቤኪም ጋር በግጭት ነበረ ቪዲዮ ያለቀው። ሂድ ከዚህ እኔ ጠርቼ ነው እኮ የመጣው ሂድ ስለ መሄድ አለብህ ብሎ በተናገረውም ጊዜ እኔ እኮ ሰራተኛ አይደለሁም ሄድ ስትለኝ የሚሄድ ቁም ስትለኝ ተቀመጥ ስትለኝ የምቀመጥ በማለት እንግዲህ በዚህ ነገር ላይ እየተነጋገሩ ነበረ ቪዲዮ ያለቀው። ይህ መነሻው እንግዲህ ከአለፉት 3 ቀናት በፊት ብሩክ በመካከላችን አትግቡ፣ ማንም ሰው በእኔ ህይወት እንዲገባ በእኔና በሀይሚም ሆነ በማንም በእኔ ህይወት ማንኛቸውም አይመለከታቸውም ብሎ ከተናገረው ቀን የተነሳ አጀንዳ ነው። በወቅቱ በእዩ ዙሪያ ሲያነሱ እንግዲህ ፍፄ በወቅቱ እዛ ቦታ ላይ አልነበረም። ቤኪ ደግሞ እሱን ተው እሱ ፍፄ ብሎ ንግግሩን ሳይጨርስ ነበረ እንትን ያለው። ሀሰንና ፍፄ ተገናኝተው ደግሞ በዛ ቪዲዮ ላይ መልስ ሰጠ ወይ ብሎ ሲጠይቀው ፍፄ ምንም ያየውት ነገር የለም ብሎ ነበር የመለሰለት። እንግዲህ ያ ጉዳይ ተራዝሞ እዚህ ደረጃ ላይ ደርሶ ነበረ ያለ መስማማት የተቋጨው ጉዳዩ። ይሁንና ዛሬ ሀይሚ ፕራንክ ስለተደረገች እንደዚሁም ደግሞ ብሩክ አሁን ላይ ወደ ሀይሚ ለመመለስ መንገዶችን የተለያዩ አማራጮችን እየተጠቀመ እንደሆነ ነው ያየ ነው። ይህ ደግሞ ብዙዎቻችንን አስደስቶናል። በቅርብ ደግሞ ሙሉ ለሙሉ ለተመልካች ይፋ አድርገው ግልጽ አድርገው ብሩክና ሀይሚ ያሉበት ሁኔታ እንደዚሁም ተስማምተው በመካከላቸው የተፈጠረው አለመግባባት ሙሉ ለሙሉ ተቀርፎ ተስተካክሎ እነሱም በሙሉ ፈገግታቸው በሙሉ ደስታቸው እንደሚመጡልን ባለሙሉ ተስፋ ነኝ። እንግዲህ በኮመንት ደግሞ ምክርም ስድብም አስተያየትም የተለያዩ ጽሁፎችን መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። በነገራችን ላይ ስድብም ምክር ነው አንዳንዴ